ለኝም ደንበኛዬ ነው፣ አከብረዋለሁ፣ ያከብረኛል። ስለዚህ በምንም ተአምር ደግሞ እሱን አሳልፌ አልሰጥም፣ ምክንያቱም ወንጀለኛ ስላልሆነ። እናንተ ናችሁ ወንጀለኛ ብላችሁ የምጠሩት እንጂ እሱ ወንጀለኛ አይደለም፣ ደንበኛዬ ነው። እኔ ለሱ እቆማለሁ እንጂ ለእናንተ አይደለም እቆመው። ከፈለጋችሁ ፍርድ ቤት ሂደን መቆም መከራከር እንችላለን። ስለዚህ እኔ የሱ እቆማለሁ እንጂ አሁንም ቢሆን ለማንም አልቆምም። ለምን ምርጥ ደንበኛዬ ታማኝ ደንበኛዬ ስለሆነ ብላ ተከራክራ ነበረ። እንዳያችሁት በመጨረሻ ባልዋ መጥቶ ደግሞ ሽጉጥ መዞ ነበር። እንዴት ቤት የመታችሁ ተረብሳ ታነሳላችሁ? በሚስቴ ላይ እንዴት እንደዚህ ነገር ታረጋላችሁ? ብሎ ሽጉጥ መዞ ነበር። በመጨረሻ ግን ሰው ሆኖ ማይሳሰት የለም። ያ ሰው ደግሞ ከስህተቱ መታረም ነው። እሱም በመጨረሻ ያለውን ነገር ሲያስረዱት ይቅርታን ጠይቆ ሽጉጥ በመዘይ በጣም ይቅርታ፣ እሷን ደግሞ ወንጀለኛ ከሆነች በህግ ትጠየቅ፣ ከህግ የሚያልፍ ነገር የለም ብሎ ቃል በቃል ተናግሮ ነበረ። ዘላለም ዘገየ ደግሞ እኔም ብዙ መረጃ ስላለኝ መረጃውን አመጣለሁ ብሎ አሳምኖት ነበረ። ዛሬ ደግሞ ተመልሶ ሲሄዱ ጊዜ ባሏም ቀይራው እኔ ምንም አይነት ወንጀል አልሰራውም እና ወንጀለኛ ሰው ምንም ማስተናግድ ሰው የለም፣ እሱ ትክክለኛ ሰው ነው ብላ ሙሉ በሙሉ አሳምነው ትላንት ሚስቴ ወንጀለኛ ከሆነች እኔ መተባበሯቸዋለሁ፣ ለህግ ማሳልፈን እንሰጣታለን፣ ትቀጣ። ግን ሚስቴን ይሄን አላመት ስንኖር አንድ ቀን መጥፎ ነገር ሰርታ አታውቅም ያለውን ዛሬ ግን ቃሉ አጥፎ ሚስቴ ምንም አይነት ወንጀል የለባትም፣ ምንም አይነት ወንጀል አልሰራችም፣ እናንተ ናችሁ ወንጀለኛ ያላችሁ። ነገር ግን እሷም አንተም ፊት ለፊት ያለውን ነገር አሳማኝ ነገር ከሆነ እኔ የእናንተ ደጋፊ ይሆናለሁ። ውሸትም ደግፌ አላቅም። ሚስቴም ስለሆነች ከህግም ማስበልጠው ነገር የለም፣ ከህግም መቃወመው ነገር የለም ብሎ ተናግሮ ነበር። ግን ሚስቴ ምንም አይነት ወንጀል አልሰራችም ነው ብሎ የተከራከረው ነበረው ዛሬ። በመጨረሻ እሷ መጣች። ዛሬም ደግሞ ልክ እንደ ትላንት ነው የተናገረችው። ምንም አይነት ወንጀለኛ አይደለሁም፣ ወንጀልም የሰራሁት ነገር የለም ብላ ነው ቃል በቃል የተናገረችው የነበረው። እሺ መጨረሻ ላይ ደግሞ ምንም አይነት ሁሉ ነገር ደባብቃት ስታሳልፍ ዘላለም ዘገየ ጀግናችን እሺ በመረጃ በማስረጃ እንተማመን ሲላት አምጣ ምንም ችግር የለብኝም ብላ ነበረ። ግን ከመረጃ ደግሞ ይዞላ ሲመጣ ከተቀመጠችበት እንዴት እንደተነሳች ቪዲዮን ወደ ኋላ ሂዳችሁ ማየት ትችላላችሁ። ደንግጣ ከወንበሯ ፊት ለፊት ነው የተቀመጠችው። ምክንያቱም ባልዋ ከዘላለምም ከሷም መረጃ ወይም ማስረጃ ይፈልጋል። ሚስቱ በምንም አይነት ወንጀል ልትከሰስ አይፈልግም። እሷ ደግሞ ወንጀል ከሰራች አሳልፎ ለህግ እንዲሰጥ ቃል ገብተዋል፣ ቃል ሰጥተዋል። ግን ሚስቴ በምንም አይነት በውሸት መረጃ ልትከሷት አልፈልግም። ብዙ አመት አብረን ሰርተናል፣ ብዙ አመት አብረን ኑረናል። ሚስቴ ታማኝ ናት ብሎ ነው የተከራከረው ነበረው። ከዛ በኋላ እንዳያችሁት ጎዳና ላይ ወደ ኋላ ሄዳችሁ ቪዲዮን ማየት ትችላላችሁ። በጣም ባለ ሀብት የሆነ የራሱ ቢዝነስ ያለው የራሱ ምንድነው ያለው ብቻ በጥሩ ሁኔታ የሚኖር የራሱ ድርጅት ያለው የቡና መፍለፊያ ማሽን የሚሰራ ሰውየው የሆነ ጓደኛው በሆነ አጋጣሚ ከመስፍን ጋር አስተዋውቆት፣ መስፍን ደግሞ የቡና ድርጅት እንዳለው ተናገረ። ምክንያቱም የቡና ድርጅቱ እናውቀዋለን፣ የነ ማህሌት የአባቷ የቡና ድርጅት ነው እንዳለ ከዚህ በፊት ሰምተናል። እሱን አስመልክቶ አሪፍ ቢዝነስ ነው ይሄ ቢዝነስ ይቅርብህ፣ ከዚህ ከኛ ጋር ተቀላቀል፣ ቡና አሪፍ ቢዝነስ ስለሆነ ከኔ ጋር ስራ ብሎ ሙሉ በሙሉ ንብረቱ ሽጦ ብሮ እንዳለ ለመስፍን እንዲሰጠው አደረገ። ስለዚህ ይህ ጎዳና ላይ የወደቀው ቤተሰብ አለው፣ ልጆች አለው፣ የልጆች አባት ነው፣ ሚስት አለችው። ከሚስቱ ጋር ተስማምቶ እሺ ብሎ መጀመሪያ 5 ሚሊዮን ብር ሰጠው። ከዛ በኋላ በመጨረሻ ደግሞ 10 ሚሊዮን ብር ከሰጡ በኋላ ሁሉ ነገር ቤታቸው ደግሞ ከባንክ እንዲያያዝ አድርጎ ነው ያደረገው መስፍን። ምክንያቱም ከቺት ጠበቃ ጋር አብሮ ነው የሚሰሩት። በመጨረሻ እሷ ቤቱ መታ አስፈረመችው። 2 ወር ባልሞላ ውስጥ መታ አስፈረመችው። ስታስፈረመኝ ጊዜ ደግሞ ምን እንዲሆን ምንም አውቀው ነገር የለም። ወዳውን ፖሊሶች መጡ። ቤቱ እንዲሸጥ በህግ እንደተያዘ ከባንክ ተያያዘ ጉዳይ ስለሆነ እንዲሸጥ ከቤታችን እንድንወጣ አደረጉን። ብዙ ነገር ለፍቻለሁ፣ ምን ብያለሁ፣ ግን ምንም አይነት አማራጭ የለኝም። ምክንያቱም ጠበቃ ስፈልግ ጊዜ እስቺ ጥሩ ናት ከቺ ጋር ተከራከር ብሎ ነው የሰጠኝ። ለካ የሱ ጠበቃ እንደሆነች አላቅም ነበረ። ሙሉ መረጃ ምናምን ሙሉ በሙሉ የሰጠኋት ነበረው። በመጨረሻ ደግሞ ሙሉ በሙሉ እንድፈርም ቤቴ ለእኔ እንዳልሆነ እንድፈርም አድርገኛለች። እሷ ደግሞ መሰረት ነው የምትባለው።
ስለዚህ ልጆቼ ከነ ሚስቴም ገጠር ልክ ያለሁ እኔ የው ጎዳና ወጥቻለሁ ብሎ ሽራ ወጥሮ ጎዳና ላይ ነው የተኛው። መስፍን የነዚህ ህዝቦች በሙሉ ህይወት ነው ያበላሸው። መስፍን የብዙ ሰው እኛ እኮ እዚህ ጋር እናት ላይ እና ማህሌት ቤት ብቻ የገባ ነው የመሰለን፣ ግን አይደለም። በብዙ ሰው ህይወት ገብቷል ተባለ። ያው ዘላለም እንዳወራ በአስተማሪዎቹ ሆነ በሐኪሞቹ ሆነ እንዲህ ህግ በሚሰሩት በምን በሁሉ ነገር በሀብታሞቹ ውስጥ ገብቶ ነው በመጨረሻ ያው ይሄ ሰውዬው ጎዳና ላይ ጣሉት። ብዙ ጊዜ መጥቶ ያስፈራሩኛል አለ የመስፍን ተላላኪዎችም ሆነ ብዙ ነገር አንድ ነገር ብትናገር ህይወትን አጥፋሃለን ብሎ ብዙ ጊዜ ያሰቃዩኛል። ልጆቼም ናፈቆኝ። እኔም ካለኝ ንብረቴ ወጥቼ ከዛ ቤቴ ወጥቼ ይሄ ጎዳና ላይ የተኛሁ ነው። ቤተሰቦቼም ምስቴም ሆነ እህቴን ወንድሞቼ ነው ክፍለ ሀገር የሚንከባከብልኝ። ንብረቴ ያጣውኝ አሪፍ ቢዝነስ እንሰራለን ብሎኝ ነው ንብረቴ በሙሉ ህይወቴ በሙሉ እየቀማኝ። ጓደኞቼ የመከሩኝ ተው የለመድከው ቢዝነስ ይሻልሃል ሙሉ በሙሉ እንደዚህ ማድረግ የለብህም ሲሉን ጊዜ አይ ቤት ከሚስቴ ጋር ተመካክሬ አድርጌው መጨረሻ ላይ ግን ጎዳና ላይ አውጥቶ ጣለኝ። መስፍንና መሰረት ናቸው የኔ መጨረሻ። እኔ ጎዳና ላይ እንዲወጣ እንድራብ ከልጆቼ ጋር ከቤተሰቦቼ ጋር ከሚስቴ ጋር ተለያይተን እንድኖርና የጎዳና ተዳዳሪ እንደሆነ ያደረጉኝ ሁለታቸው ናቸው ብሎ ነው ያለቀሰ። ወንድ ልጅ እንደዚህ ስቅስቅ ብሎ ሲያለቅ ሴት ነጅ ናት ድምፅ አውጥታ የምታለቅሰው እንጂ ወንድ ልጅ እኮ ማለት ድምፁ አይሰማም። ግን ይሄ በጣም ውስጡ ስለቆሰለ በጣም ስለተጎዳ ከአቅሙ በላይ ስለጎዱት እንደ ሴት ነው ስቅስቅ ብሎ ያለቀሰው ድምፅ አውጥቶ። በቃ ካሁን በኋላ እኔ አልረባም፣ እንደው አንተም ይቅርብህ ከኔ ጋር ቁጭ አትበል፣ ምክንያቱም ያጠቁሃል። የእሱ ሰዎች በዙሪያዬ ነው ያሉት፣ መቶ ያስፈራሩኛል። እዚህ ጋር ለምን ተቀመጥክ እንኳን እዚህ ጋር ዝናብ የበላኝ በዝናብ ቁጭ ብዬ የሽራ ወጥ እዚህ ጋር ቁጭ ስላልኩኝ እዚህ ጋር ለምንድን ነው ቁጭ ያልከው? ብዙ ጊዜ ህይወቴን እንዳጣ ነው የሚያደርጉኝ። ቤተሰቦቼ ማጥቼ፣ ንብረቴ ማጥቼ፣ ቤቴ ማጥቼ፣ ሁሉ ነገር ያጥቼ እዚህ ጋር እንኳን ልቀመጥ ከለከሉኝ። ስለዚህ ይቅርብህ ነው ያለው። ግን ዘላለም ዘገየ እኔ ለአንተ ምን እንደምልህ አላውቅም። አላህ ሱብሃነሁ ወተዓላ ያላሰብከው እንጀራ የማታ እንጀራ ይስጥህ። እንደዚህ በየቦታው የወደቁ በየቦታ እንደዚህ በመስፍን እጅ የተጎዱ ሰዎችን አባሽ አላህ ያርግህ። ይሄን ሰው አሁን ካለበት አንስተ ልብስም ቀይረ ምግብም አብልተ ተመልሳ ደግሞ እዛ ጋር ትመጣም እኔ ቤት እከራይልሃለሁ ሆቴል እከራይልሃለሁ ብለህ እንባውን አበስከው። ለአንተ ደግሞ የተሻለ ነገር አላህ ይስጥ። ከሰው መቼ ምንም ነገር አይጠበቅም፣ ከፈጣሪ ነው። የተቸገሩትን በመርዳት ደግሞ አንተ በጣም የህሊና እረፍት አለህ፣ ታርፋለህ፣ ጥሩ እንቅልፍ ነው የምተኛው። በጣም እድለኛ ነህ። እነዚህ የተቸገሩ ሰዎች መርዳት በጣም እድለኛ ነህ። አላህ መርጦ ነው የፈጠረ። አሁንም ጠንክር ወደፊት እንጂ ወደ ኋላ የሚባል ነገር የለም። እቺም ደግሞ አጭበርባሪ የሆነች የህግ ሰው ደግሞ የእጇን ማግኘት አለባት። ምክንያቱም ባልዋም መጨረሻ ላይ ተገለበጠባት። ያንዳንዱ ማስረጃ ሲያይ ጊዜ እንዴት ቤቴ ውስጥ ቁጭ ብለሽ እንዴት የህግ አካል ሆነሽ ይሄን ያህል ወንጀል ትሰሪያለሽ? ለምንስ ትላንት ካትሽኝ ምንም አይነት ወንጀል አልሰራሁም ብለሽ ነው ብሎ እዛ ጋር አንቆ ሊገላት እኮ ተናነቁ። ግን መቼም ዘላለም ዘገየ ይሄ ነገር ሊፈጠር አይፈልግም። ህግ ሰው ነው ታውቃላችሁ። ዘላለም ዘገየ አይሆንም ብሎ ነው ያዳናት እንጂ ባሏ እዛ ገና ተናንቆ እኮ ነው እንዲህ ላያት አልፈልግም ነው ያለው የነበረው። ይገባታል፣ እኔ ይገባታል። ይህ ሰውዬው ከባለቤቱ ከልጆቹ በትና ባለ ሀብት የሆነ በራሱ ስራ የሚተማመን በራሱ ስራ የሚሰራ ጎዳና ላይ ወጥቶ እንዲወጥቅ ያደረገችው ከዛ በላይ ይገባታል። እንደዚህ ሰውን ንብረታቸው ቀምተው ጎዳና ላይ እንዲወጡ ከቤተሰቦቻቸው ተበታትነው እንዲኖሩ የሚያደርጉ ሰዎች በሙሉ የእጃቸው ማግኘት አለባቸው። ከዛ በላይ እነሱ የቀመሱት ቁስል ወይ እነሱ የቀመሱት ችግርን በሙሉ እነሱ ማግኘት አለባቸው። ግን አይቀምሱትም። እነሱ እስር ቤት ገብተው ነው የሚበሉት የሚጠጡት፣ አለቀ። ወይ 2 ዓመት ወይ 3 ዓመት ታስረው ነው የሚወጡት። ምንም ነገር የሚባል ነገር የለም። ሲላቸው ደግሞ ሲያሻቸው ደግሞ ብር ካላቸው ብራቸው ከፍለው ይወጣሉ። በብር ዋስት ይወጣሉ፣ በሰው ዋስት ይወጣሉ። ሰው በድለዋል፣ ሰውን አሰቃይተዋል። እነዚህ ሰዎች መታገት ወይስ መታረም አለባቸው አይባልም። ብር ከፍለው ይወጣሉ። ሰው ዋስ ሆኖ ያወጣቸዋል። ለምን ይቀጡ? እነዛ የተጎዱ ሰዎች ናቸው። እነሱም ሰዎች ናቸው። ማንም ከማንም የሚበልጥ ነገር የለም። ማንም ከማንም የሚያንስ ሰው የለም። እኩል ይፈጣላህ፣ እኩል ነው የፈጠረን። ስለዚህ ሰው እኩል ማየት አለበት። ስቃይ ማየት አለባቸው። እስር ቤት ሆኖ ስቃይ ማየት አለባቸው። ሰውን የሚያሰቃዩ አላግባብ የሚታሰሩ ያልኩኝ አይደለም። ሰው የሚያሰቃዩ በላቡ ያመጣው ንብረት የሚቀሙ ሰው እንዳይኖር የሚያደርጉ ሰዎች እነሱም ያሰቃይ መቅመስ አለባቸው። እነሱ ከማንም የሚያንሱ ሰዎች የሉም።
እኔ ስናገር ጊዜ ወይ ጨካኝ ነሽ እንደዛ እንድትሉኝ አይደለም። በቃ እኔ ኑሬ ጥሩ ኑሮ ለመኖር የምፈልግ ከሆነ ሌላው ሰው ጥሩ ኑሮ ይኖር። ለምን እኔ ደስተኛ ሁኜ ለመኖር ሌላ ሰው ለምን አሰቃያለሁ? ያ ሰው እንደኔ ኑሮ ለመኖር እኮ ይፈልጋል። ግን ሀገራችን ላይ ይሄ ነገር የለም። በቃ አንዱ ተደላዶ ይኖራል፣ አንዱ ተሰቃይቶ ይኖራል። ለምን እንደሆነ ብቻ አላውቅም። ለሁሉም ግን ለእጁ ሰው አይደለም። ለሁሉም ፈጣሪ ለእጁ እንዲያገኝ እርግጠኛ ነኝ። በደል የሰራ ሰው በሆኑ ይቆያል እንጂ የእጁ ያገኛል። እና ለማንኛውም ሁላችሁም ወዳችኋለሁ። ቪዲዮን ከጨረሳችሁ ይዩልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።